በአማራ ክልል አስቸኳይ ተኩስ አቁም እንዲደረግ ጥያቄ ቀረበ። ጥያቄውን ያቀረበው አንድ የሰብአዊ መብት ተቆርቋሪ ድርጅት ሲሆን የክልሉ ጦርነት በአስፈሪ ሁኔታ አድማሱን እያሰፋ ነው ብሏል። ከሰሞኑ በወሎና ጎንደር ቀጠና የበረታ ውጊያ እየተደረገ ሲሆን ተጨማሪ ጦር እየገባ እንደሆነ መረጃዎች እየወጡ ነው። እዚህ መሃል ነው የመብት ተቆርቋሪ ድርጅቱ ተኩስ አቁም እንዲደረግ የጠየቀው። የክልሉ አድማ ብተና በበኩሉ የባህር ዳር ዙሪያን ጨምሮ በጎጃም አራት አካባቢዎች 34 የፋኑ ታጣቂዎችን ገደልኩ ሲል ይፋ አድርጓል። በዝርዝር እናስደምጣቸዋለን። የመከላከያ ስምሪት በሸዋ አዲስ ስምሪት ተሰጠው። በተደጋጋሚ ገታዎች በሚፈጸሙበት በዚህን ቀጠና ለሰራዊቱ አዲስ ግዳጅ እንደተሰጠው ታውቋል። ስምሪቱ መነጋገሪያ ሆኗል። ይህ በእንዲህ እንዳለ በዚያው በሸዋ ቀጠና አዲስ ጥቃት ተፈጽሟል። በአካባቢው ታጣቂዎች አዘናግተው አደረሱት በተባለው ጥቃት በርካታ ጉዳት ደርሷል ነው የተባለው። መከላከያ ጥቃቱን ለመከላከል በሚንቀሳቀስበት ወቅት በሌላ አቅጣጫ ተኩስ እንደተከፈተና ጥቃቱን ማስቆም እንዳልቻለ አንድ ባለስልጣን አረጋግጠዋል። እንመለስበታለን። ዓለም አቀፉ የቀይ መስቀል ድርጅት የመንግስት ወታደሮችን ከፋኑ መረከቡን ይፋ አድርጓል። ጉዳዩ ብዙዎችን እያነጋገረ ነው። በጉዳዩ ላይ መንግስት ያለው ነገር ባይኖርም ቀይ መስቀል ግን ከባድ ጉዳት ለደረሰባቸው 250 ሰዎች የቀዶ ጥገናና የሕክምና እርዳታ መስጠት የሚችል ድጋፍ ማቅረቡን ተናግሯል። ወሎ ተጉዘው ከፋኑ መሪዎች ጋር ስለተገናኙት የድርጅቱ ከፍተኛ አመራር ዘገባ በዝርዝር እነግራቸዋለን። የእስራኤል ጦር የጋዛ አካባቢዎችን ለቆ መውጣት ጀመረ። ሐማስና እስራኤል የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ የእስራኤል ጦር ከጋዛ እየወጣ ነው። በምትኩ የሐማስ ኃይሎች ወደ አካባቢው ተሰማርተዋል ተብሏል። በዝርዝር እነግራቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ላውኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በአማራ ክልል አስቸኳይ ተኩስ አቁም እንዲደረግ ጥያቄ ቀረበ። ጥያቄውን ያቀረበው አንድ የሰብአዊ መብት ተቆርቋሪ ድርጅት ሲሆን የክልሉ ጦርነት በአስፈሪ ሁኔታ አድማሱን እያሰፋ ነው ብሏል። ከሰሞኑ በወሎና ጎንደር ቀጠና የበረታ ውጊያ እየተደረገ ሲሆን ተጨማሪ ጦር እየገባ እንደሆነ መረጃዎች እየወጡ ነው። በዚህ መሃል ነው የመብት ተቆርቋሪ ድርጅቱ ተኩስ አቁም እንዲደረግ የጠየቀው። የክልሉ አድማ ብተና በበኩሉ የባህር ዳር ዙሪያን ጨምሮ በጎጃም አራት አካባቢዎች 34 የፋኑ ታጣቂዎችን ገደልኩ ሲል ይፋ አድርጓል። በአማራ ክልል ውጊያዎች ተባብሰው ቀጥለዋል። በተለይም በወሎ ቀጠና የፋኑ ኃይሎች አዲስ ዘመቻን ማወጃቸውን ተከትሎ የበረታ ውጊያ እየተደረገ ነው። የክልሉ ውጊያ መባባሱን የተመለከተው የኢትዮጵያ ሰብአዊ መብት ጉባኤ አስቸኳይ ተኩስ አቁም እንዲደረግ ጠይቋል። ኢሰመጉ በሰሞነኛ ወቅታዊ ጉዳዮች ላይ ባወጣው መግለጫ የንጹሃንን ተጨማሪ ሞትና ውድመት ለማስቀረት ተኩስ አቁም ታውጆ የግጭቱ ተዋናዮች ወደ ድርድር እንዲገቡ ጠይቋል። የግጭቱ ተዋናዮች መንግስትና የፋኑ ኃይሎች ያለምንም ቅድመ ሁኔታ የተኩስ አቁም ካወጁ በኋላ ልዩነታቸውን በዘላቂነት ለመፍታት ውይይት እንዲጀምሩ ጉባኤው መክሯል። ኢሰመጉ መንግስትና የፋኑ ኃይሎች ተኩስ አቁም አውጀው ወደ ውይይት እንዲገቡ ጥሪ ያቀረበው በክልሉ በንጹሃን ወገኖች ላይ መጠነ ሰፊ ጥቃት እየተፈጸመ መሆኑን በመጥቀስ ነው። የሁለቱም ተፋላሚ ኃይሎች የግጭት አድማስ ከጊዜ ወደ ጊዜ እየሰፋ መቀጠሉን ተከትሎ ግድያን ጨምሮ የሰብአዊ መብት ጥሰቶች እየተፈጸሙ መሆኑን ጠቅሷል። ለአብነትም በሰሜን ወሎ ዞን ጉባ ላፍቶ ወረዳ ሳንቃ ጤና ጣቢያ በተፈጸመ የድሮን ጥቃት በሕክምና ላይ የነበሩ ሰላማዊ ሰዎች መገደላቸውን ማረጋገጡን ጉባኤው ገልጿል። በድሮን ጥቃቱ ሕይወታቸውን ካጡ ታካሚዎች በተጨማሪ የጤና ጣቢያው የሕክምና ባለሙያዎች ተጎድተዋል ተብሏል። ሳንቃ ጤና ጣቢያ ላይ መስከረም 17 2018 ዓ.ም በተፈጸመ የድሮን ጥቃት በመውለድ ላይ የነበረች ነፍሰ ጡር እናትን ጨምሮ 4 ሰላማዊ ሰዎች ተገድለዋል። እንዲሁም የጤና ባለሙያዎችን ጨምሮ 10 ሰላማዊ ሰዎች በድሮን ጥቃቱ ከቀላል እስከ ከባድ ጉዳት ደርሶባቸዋል። በክልሉ በደቡብ ወሎ ዞን መካነ ሰላም ከተማና በምዕራብ ጎንደር ዞን በታጣቂዎች በተፈጸመ ጥቃት ከ10 በላይ ሰላማዊ ሰዎች ተገድለዋል ተብሏል። ተፋላሚ ኃይሎች በሰላማዊ ዜጎች ላይ ጥቃት ከመፈጸም ተቆጥበው ዓለም አቀፍ የሰብአዊ መብት ድንጋጌ
ድንጋጌዎችን አክብረው እንዲንቀሳቀሱ ኢሰመጉ አሳስቧል። የፌዴራል መንግስት የዜጎችን በህይወት የመኖር መብት የማክበር የማስከበርና ደህንነት የማስጠበቅ ኃላፊነቱን እንዲወጣ ጉባኤው ጠይቋል። እንዲሁም የአማራ ክልል መንግስት የሰብአዊ መብት ጥሰቶች ለማስቆም እርምጃ እንዲወስድ ጉባኤው አሳስቧል። የመከላከያ ስምሪት በሸዋ አዲስ ስምሪት ተሰጠው። በተደጋጋሚ እገታዎች በሚፈጸሙበት በዚህ ቀጠና ለሰራዊቱ አዲስ ግዳጅ እንደተሰጠው ታውቋል። ስምሪቱ መነጋገሪያ ሆኗል። ይህ በእንዲህ እንዳለ በዚያው በሸዋ ቀጠና አዲስ ጥቃት ተፈጽሟል። በአካባቢው ታጣቂዎች አዘናግተው አደረሱት በተባለው ጥቃት በርካታ ጉዳት ደርሷል ነው የተባለው። መከላከያ ጥቃቱን ለመከላከል በሚንቀሳቀስበት ወቅት በሌላ አቅጣጫ ተኩስ እንደተከፈተና ጥቃቱን ማስቆም እንዳልቻለ አንድ ባለስልጣን አረጋግጠዋል። የመከላከያ ሰራዊቱ ተሰጥቶታል የተባለው አዲስ ስምሪት ከእገታ ጋር የተያዘ ነው። በአማራ ክልልና አዲስ አበባ መካከል በትራንስፖርትና የጭነት ተሽከርካሪዎች ላይ የሚፈጸሙ እገታዎችንና ግድያዎችን ለመከላከል መከላከያ ሰራዊትና ሌሎች የጸጥታ ኃይሎች እጀባ መጀመራቸውን ዋዜማ ራዲዮ ዘግቧል። እጀባውን ለማግኘት ከአማራ ክልል የሚነሱ ተሽከርካሪዎች ቀን 6 ሰዓት ኦሮሚያ ክልል ሰሜን ሸዋ ዞን ጓጽዮን ከተማ እንዲሁም ከአዲስ አበባ የሚነሱ ተሽከርካሪዎች ረፋዱ 4 ሰዓት ላይ ፍቼ ከተማ መሰባሰብ እንደሚጠበቅባቸውና ጸጥታ ኃይሎች በየከተማው እየተቀባበሉ እጀባውን እንደሚያካሂዱ ዘገባው ጠቁሟል። እጀባው ከተጀመረ ወዲህ በሰሜን ሸዋ ዞን ታጣቂዎች በተሽከርካሪዎች ላይ የሚፈጽሙት እገታ መቆሙንም የዋዜማ ምንጮች ተናግረዋል። ይህ በእንዲህ እንዳለ በዚያው በሸዋ ወረጃ አርሶ ታጣቂዎች ከባድ ጥቃት ፈጽመዋል። በአካባቢው ታጣቂዎች አዘናግተው አደረሱት በተባለው ጥቃት በርካታ የገበሬ ማህበር ቤቶች መቃጠላቸውንና ሰዎች መታገታቸውንና የተዘረፉ ንብረቶችም መኖራቸውን ተጎጂዎችና የአካባቢ ባለስልጣናት ለዶይቼ ቬለ ያረጋግጠዋል። መስከረም 29 ቀን 2018 ዓ.ም ንጋቱን ሰሜን ሸዋ ዞን ወራ ጃርሶ ወረዳ ግርሚ ጎባ ቀበሌ ዘባ በሚባል ልዩ ስፍራ ታጣቂዎች ባደረሱት ጥቃት ከፍተኛ ጉዳት መድረሱን የአካባቢው ነዋሪዎች የዓይን እማኞች ተናግረዋል። ከጥቃቱ መትረፋቸውን ገልጸው አስተያየታቸውን የሰጡ የዓይን እማኝ የአካባቢው ነዋሪ ከንጋቱ 11 ሰዓት ላይ ከየት መጣ የማይባልና በማያውቁት የታጠቀ ቡድን በደረሰው ድንገተኛ ጥቃት የሰዎች ሕይወት አልፏል፣ ንብረትም በከፊል ሲወድም ሌላውም በጥቃት አድራሾቹ ታጣቂዎች ተወስዷል። ለደህንነታቸው ሲባል ስማቸውን ከመጥቀስ የተቆጠቡ አስተያየት ሰጪ የዓይን እማኝ የአካባቢው ነዋሪ በተኛንበት ስለያዙን የጥቃት አድራሾቹን ታጣቂዎች ማንነት አናውቅም በማለት በትናንትናው ማለዳ ጥቃት 4 ሰዎች ሙተዋል፣ 4 ሰዎች ታግተው ሲወሰዱ በግምት ከ150 በላይ ቤቶች በታጣቂዎቹ በቃጠሎ እንዲወድሙ ተደርጓልም ነው ያሉት። የሞቱት ንጹሃን ዜጎች ትናንት በአካባቢው በሚገኘው ሃሮ መድኃኔዓለም መቀበራቸውን የገለጹት የዓይን እማኙ ታግተው የተወሰዱትን ግን ምን ውስጥ እንዳሉ እስካሁን አለመታወቁን ዛሬ በሰጡት አስተያየት ገልጸዋል። አንዲት እናትና አባቷን ይዘዋት ሂደዋል። ሌሎቹን ደግሞ ከብቶቻቸውን ሲነዱባቸው ባለቤቶቹንም አብረው ነው ይዘዋቸው የሄዱት በማለት እነሱ አሁን ምን አይነት ሁኔታ ውስጥ እንደሆኑ እንደማይታወቅ ገልጸዋል። አካባቢው ላይ የተፈጠረውን አለመረጋጋት ተከትሎ በርካታ የቀበሌዋ ነዋሪዎች መኖሪያ አካባቢያቸውን ለቀው ወደ ወረዳዋ ዋና ከተማ ጓጽዮን መሸሻቸውን አስረድተዋል። ዓለም አቀፉ የቀይ መስቀል ድርጅት የመንግስት ወታደሮችን ከፋኖ መረከቡን ይፋ አድርጓል። ጉዳዩ ብዙዎችን እያነጋገረ ነው። በጉዳዩ ላይ መንግስት ያለው ነገር ባይኖርም ቀይ መስቀል ግን ከባድ ጉዳት ለደረሰባቸው 250 ሰዎች የቀዶ ጥገናና የሕክምና እርዳታ መስጠት የሚችል ድጋፍ ማቅረቡን ተናግሯል። ዓለም አቀፉ የቀይ መስቀል ኮሚቴ በአማራ ክልል በተለይም በሰሜን ወሎ ዞን ከመስከረም አጋማሽ ጀምሮ በመንግስት ኃይሎችና በፋኖ ኃይሎች መካከል ውጊያ መባባሱን ገልጿል። የፋኖ ኃይሎች የተቀናጀ ዘመቻ መክፈታቸውንና በዚህም ድል እየተቀናጁ መሆኑን ሲገልጹ የአካባቢው አስተዳደር ግን ግጭቶች እንደነበሩ ጠቅሶ ለቢቢሲ በሚወራው ልክ አይደለም ብሏል። በተለይም የሰሜን ወሎ ዞን ዋና ከተማ የሆነችውን ወልዲያን ለመያዝ ለቀናት የዘለቀ ትንቅንቅ እንደነበር ነዋሪዎች ለቢቢሲ ገልጸዋል። ባለፈው ሳምንት የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ ወልዲያን ለመያዝ በተደረገው ውጊያ የፋኖ ኃይሎችን በመደገፍ
ህወሓትን ጨምሮ ኤርትራ መሳተፏን በመጥቀስ ከሷል። ዓለም አቀፉ የቀይ መስቀል ኮሚቴ ትናንት አመሻሽ ላይ ያወጣው መግለጫ በአካባቢው የተካሄደውን ግጭት ጥልቀትና የደረሰውን ጉዳት የሚጠቁም ነው። ለአንድ ሳምንት ያህል የቀይ መስቀል ቡድን ግጭቱ በርትቶባቸው በነበሩ የሰሜን ወሎ ዞን ዋና ዋና ከተሞችና አካባቢዎች ባደረገው ቅኝት ከፍተኛ ቁጥር ያላቸው ሰዎች ህይወት ማለፉን መርኮኞች መያዛቸውንና ከባድ የሰብአዊ ጉዳት መድረሱን አስታውቋል። ኮሚቴው በግጭቱ የተጎዱ ሰላማዊ ሰዎች ይሁን ተፋላሚ ወገኖች በግልጽ ለይቶ አልዘረዘረም። በላሊበላ የኮሚቴውን ቡድን የሚመሩት ማርቲን ታልማን በግጭቱ ክፉኛ ከተጎዳው ኩልመስክና ሙጃ አካባቢ ሲመለሱ ባለፉት ቀናት በሰሜን ወሎ በርካታ ሰዎች ተገድለዋል አልያም ቆስለዋል ብለዋል። የጤና ጣቢያ ባልደረቦች ለቆሰሉ ወታደሮችና ንጹሃን ሰዎች በተገደበ ግብዓት ያክማሉ። 16 ከባድ ጉዳት የደረሰባቸው እስረኞች ቀዶ ሕክምና እንዲያገኙ በአስቸኳይ እንዲወጡ ተደርጓል። ከነዚህም ውስጥ 5ቱ ህይወታቸውን ለማዳን የሰዓታት ጉዳይ ነው ሲሉ የጉዳቱን ክብደት ገልጸዋል። በላሊበላ ወልዲያና በአካባቢው ለ6 የጤና ተቋማት የድንገተኛ ሕክምናና እርዳታ መስጫ ቁሳቁስ ማቅረቡን የገለጸው ኮሚቴው ከባድ ጉዳት ለደረሰባቸው 250 ሰዎች የቀዶ ጥገናና የሕክምና እርዳታ መስጠት የሚችል ድጋፍ ማቅረቡን ተናግሯል። መስከረም 28 2018 ዓ.ም አስቸኳይ የቀዶ ጥገና ሕክምና ያስፈልጋቸዋል የተባሉ 16 የከባድ ጉዳት ቁስለኞችንም ወደ ሕክምና ተቋማት ማድረሱን ገልጿል። እነዚህ ቁስለኞች የመንግስት ወታደሮች እንደሆኑ የጠቆመው ኮሚቴው በፋኖ ኃይሎች የተናጠል እርምጃ ተላልፈው ከተሰጡት በኋላ በወልዲያ ለመንግስት ኃይሎች ማድረሱን አስታውቋል። በማግስቱ መስከረም 28 የቀይ መስቀል ባልደረቦች በሰሜን ወሎ በፋኖ ኃይሎች በቁጥጥር ስር የተያዙ እስረኞችን መጎብኘታቸውን ገልጿል። የፋኖ ኃይሎች ከፈትነው ባሉት ዘመቻ በርካታ ወታደሮችን መማረካቸውን በልሳኖቻቸው በኩል ሲያሳውቁ ሰንብተዋል። ዓለም አቀፉ የቀይ መስቀል ኮሚቴ በ6 ልዑካን በፋኖ ኃይሎች የተያዙ ወታደሮችን ያያያዝ ሁኔታና ሕክምና አቅርቦት ምልከታ ማድረጉን ጠቁሞ ወታደሮቹ ከቤተሰቦቻቸው ጋር ግንኙነት ስለመፍጠራቸው ቅኝት ማድረጉን አስታውቋል። የእስራኤል ጦር የጋዛ አካባቢዎችን ለቆ መውጣት ጀመረ። ሐማስና እስራኤል የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ የእስራኤል ጦር ከጋዛ እየወጣ ነው። በምትኩ የሐማስ ኃይሎች ወደ አካባቢው ተሰማርተዋል ተብለዋል። ሐማስና እስራኤል የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ የእስራኤል ጦር ከተወሰኑ የጋዛ አካባቢዎች ለቆ መውጣቱን አስታውቋል። የእስራኤል ወታደሮች ስምምነት ወደ ተደረሰባቸው አካባቢዎች ቢመለሱም በአጠቃላይ ከጋዛ ሰርጥ ለቀው አልወጡም ተብሏል። የጦሩን መውጣት ተከትሎ በሺዎች የሚቆጠሩ ፍልስጤማውያን ወደ ሰሜናዊ ጋዛ ሲጓዙ የሚያሳዩ ምስሎች ወጥተዋል። እንደሚታወቀው ባለፉት ጥቂት ወራት በዚህ አካባቢ እስራኤል ከፍተኛ ድብደባ ስትፈጽም መቆየቷ ይታወሳል። አሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም እቅድ የእስራኤል መንግስት ይሁንታ ከሰጠ በኋላ የተኩስ አቁም ስምምነት ላይ ተደርሷል ብለዋል። ቀጣዩ የሰላም እቅዱ ዝርዝር ላይ ድርድር ይቀጥላል ሲሉም አክለዋል። በስምምነቱ መሰረት ሐማስ ሁሉንም ታጋቾች ይለቃል። በሐማስ ስር ካሉት 20 የሚደርሱ ታጋቾች በሕይወት እንዳሉ ይታመናል። ሐማስ የ28 ታጋቾችን አስክሬንም ያስረክባል ተብሎ ይታመናል። እስራኤል እንደዚሁ 250 ፍልስጤማውያን እስረኞችን ትለቃለች። እስራኤልም እንደዚሁ 250 ፍልስጤማውያን እስረኞችን ትለቃለች። ከእስረኞቹ መካከል 100 የሚሆኑት ወደ ዌስት ባንክና 5ቱ ወደ ምስራቅ ኢየሩሳሌም ይለቀቃሉ። ከጋዛ የታገቱ 1700 ፍልስጤማውያንም ይለቀቃሉ ተብሎ ይጠበቃል። እርዳታ ባልተገደበ ሁኔታ ወደ ጋዛ እንዲገባም ስምምነቱ ያዛል። የጋዛ ነዋሪዎች ለረሃብ መጋለጣቸውን የመንግስታቱ ድርጅት አስታውቋል። ይህንን ተከትሎ ከዛሬ በኋላ 600 ሰብአዊ እርዳታ የጫኑ ከባድ ተሽከርካሪዎች ወደ ጋዛ እንደሚገቡ ታውቋል። የእስራኤል መከላከያ በማህበራዊ ሚዲያ ገጹ ወታደሮቻችን ስምምነት ወደ ተደረሰባቸው አካባቢዎች ማምራት ጀምረዋል ብሏል።